ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን ዜና 42 ነው። ከዜናዎቹ ጋር ንጋቱ ይሳቅ ነኝ። ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። የኢፌዴሪ ፍትህ ሚኒስቴርና ተጠሪ ተቋማት በጋሞ ዞን በተከሰተ የመሬት መንሸራተት አደጋ ለተጎዱ ወገኖች የ3 ሚሊዮን ብር የገንዘብና የአይነት ድጋፍ አደረጉ። በኢፌዴሪ የሲቪል ማህበራት ድርጅቶች ባለስልጣን ዋና ዳይሬክተር አቶ ሳምሶን ብራቱ በዞኑ በተከሰተ የተፈጥሮ አደጋ በዜጎች ላይ በደረሰ ጉዳት እጅግ ማዘናቸውን ገልጸዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሲ አድማሱ የኢፌዴሪ ፍትህ ሚኒስቴርና ተጠሪ ተቋማት ላደረጉት ድጋፍ ምስጋና አቅርበዋል። ዘገባው የባልደረባችን ብርቱካን ቡዝኔ ነው። ካቶሊክ ቤተክርስቲያንና ሲቢኤም ከኢጣሊያን መንግስት ጋር በመተባበር 11 ሚሊዮን ብር የሚገመት የአይነት ድጋፍ በጋሞ ዞን በናዳ ለተጎዱ ወገኖች አበርክተዋል። የሰብአዊ ድጋፍ በችግር ውስጥ ለሚገኙ ወገኖች አስቸኳይ ምላሽ ለመስጠት የታለመ መሆኑን የሲቢኤም የፕሮጀክቱ አስተባባሪ ወይዘሮ አልሻ ተናግረዋል። ካቶሊክ ቤተክርስቲያን አርባ ምንጭና አካባቢ ቢሾፕ አባ ኤሪክ በበኩላቸው ከ11 ሚሊዮን ብር በላይ የሚገመት ምግብና ምግብ ነክ ድጋፍ መደረጉን ተናግረዋል። በቀጣይ መሰል ድጋፎች ተጠናክረው ይቀጥላሉ ነው ያሉት። በዚህ ጉዳይ ብርቱካን ቡዝኔ ተጨማሪ አላት። I'm Alessia Natali. I'm from CVM. Actually, I'm from Italy. I'm working from CVM, Comunità Volontari per il Mondo. It's an Italian NGO. Which it's working here in the southern part of Ethiopia since more than 40 years. And CVM ሰላም እኔ አሊሲያ ናታሊ እባላለሁ። የመጣሁት ከጣሊያን ሲሆን የሚሰራው ለሲቢኤም ነው። ሲቢኤም በኢትዮጵያ ደቡባዊ ክፍል ከ40 ዓመት በላይ ሲንቀሳቀስ የቆየ የጣሊያን መንግስታዊ ያልሆነ ድርጅት ነው። ሲቢኤም ሁልጊዜ በዓለም ላይ ሰላምን፣ እኩልነትንና የተሻለ የሰዎች ኑሮ ሁኔታን ለማስፈን ይጥራል። በዚህ መሰረት በብዙ ተግባራት ላይ እንሳተፋለን። በደቡብ ኢትዮጵያ በብዛት በውሃ ነክ ጉዳዮች ላይ ስናተኩር፣ በሰሜኑ የሀገሪቱ ክፍል ደግሞ በልጆች ጥበቃ፣ በማህበራዊ ስራና ከስደት ተመላሾች ላይ የሚያተኩር ማህበራዊ ፕሮጀክቶች አሉን። አዲስ አበባ ውስጥም ለነዚህ ልጃገረዶች ጥበቃ የምንሰጥበት መጠለያ አለን። በደቡብ በኩል በወላይታ በጋሞና በጎፋ ዞኖች ውስጥ እንንቀሳቀሳለን። ይህ የኛ የስራ ክልል ነው። ስለ ተፈጥሮ አደጋ መረጃ እናደርሳለን። ለተጎጂዎችና በዚህ ሁኔታ ውስጥ ለሚሰቃዩ ወገኖች ድጋፍ ለመስጠት ወዲያውኑ ራሳችን አዘጋጅተናል። በአሁኑ ወቅት ከ11 ሚሊዮን ብር በላይ ግምት ያለውን እርዳታ ይዘን መጥተናል። ባለፈው ሳምንት ተጎጂዎችና ወረዳውን ጎብኝተን ፍላጎታቸው ምን እንደሆነ ለመለየት ሞክረናል። በዚህ መሰረት የምግብ ቁሳቁሶችን ማለትም ዱቄት፣ በቆሎ፣ ባቄላ፣ ዘይትና ጨው ለማቅረብ ወስነናል። እንዲሁም ምግብ ነክ ያልሆኑ ቁሳቁሶችን ማለትም ቋሚ መጠለያ እስኪገነባ ድረስ ለጊዜያዊ መጠለያ የሚሆን ቁሳቁሶችንና የምግብ ማብሰያ ቁሳቁሶችን ድስት፣ ማንቆርቆሪያ፣ ሰሃን እና የመሳሰሉትን አምጥተናል። እነዚህን ቁሳቁሶችን ከ9 በላይ በሚሆኑ ተሽከርካሪዎች ጭነን አቅርበናል። ለወገኖቻችን ድጋፍ በማድረጋችን በጣም ደስተኞች ነን። ማህበረሰብ ለማህበረሰብ መቆም ትልቅ ትርጉም አለው። So this is what we brought. It's more than 9 cars. And we are really happy to give them support. It's really important what community for the community, no? I'm from Ghana. I'm a missionary priest working in Ethiopia here, and I'm based in Amba Minchia. I'm the head of mission of SCORE. እኔ የመጣሁት ከጋና ነው። በኢትዮጵያ በአርባ ምንጭ ከተማ ውስጥ የሚሰራ ሚስዮናዊ ቄስ ነኝ። በአርባ ምንጭ የስኮር ሚስዮንና የካቶሊክ ቤተክርስቲያን ኃላፊ ነኝ። ዛሬ እዚህ የተገኘሁት በሊቀ ጳጳሱ ስም በመሆን ያዘጋጀናቸውን ቁሳቁስ ለማስረከብ ነው። በማቴዎስ ወንጌል ምዕራፍ 25 ላይ የሚገኝ አንድ የሚያነሳሳን ቃል አለ። እንዲህ ይላል፣ ታምሜ ጠይቃችሁኛል፣ ተርቤ አበልታችሁኛል፣ ታርዤ ማልበሳችሁኛል። እኛም ማህበራዊ ኃላፊነታችን አካል አድርገን በአሁኑ ወቅት በአደጋ ምክንያት ችግር ላይ ካሉና እርዳታ ከሚያስፈልጋቸው ወገኖች ጋር ራሳችንን ለማስተሳሰር እየሞከርን ነው። ይህ ድጋፍ መሆን እየደረሰባቸው ያለው መከራ ለማቅለል እንደምረዳቸው ተስፋ እናደርጋለን። ቀደም ሲል እንደተጠቀሰው ዛሬ ይዘን የመጣነው ድጋፍ በጠቅላላ ወደ 11 ሚሊዮን ብር ገደማ የሚገመት
የሚገመት ነው። The capital of, I think as he has said already, yes, he has already mentioned that to us, and today's one is about 11 million. In totality is about 11 million. That is what we are giving to you. እሺ ስሜ ሞገስ ኮቸሬ ይባላል። የመጣሁት ከሶዶ ካቶሊክ ልማትና ማህበራዊ ማስተባበሪያ ጽሕፈት ቤት ነው። የአደጋ ጊዜ ምላሽ ተጠሪ ነኝ። እንግዲህ ዛሬ እዚህ ስንመጣ ለሁለተኛ ጊዜ ነው። የመጀመሪያው ዙር ላይ ወደ 1.5 ሚሊዮን ብር የሚሆኑ አልባሳት፣ ምግብ ይዘን መተናል። አሁን ደግሞ በሁለተኛው ዙር ምግብና ምግብ ያልሆኑ ነን ፉድ አይተምስ የሚባሉትን ይዘን ነው የመጣ ነው። ይሄ ድጋፍ የተደረገው እንግዲህ ከጣሊያን ሀገር መንግስት በተገኘ የፋይናንስ ድጋፍ እና በሲቢኤም እና በኢትዮጵያ ካቶሊክ ቤተክርስቲያን በኩል የቀረበ ነው። ድጋፉ በአይነት ለመግለጽ እንግዲህ የምግብ ነክ በቆሎዎች አሉ። ወደ 225 ኩንታል በቆሎ፣ 46 ኩንታል ቦሎቄ ሲደመር እንደገና ደግሞ ፍርኖ ዱቄት ወደ 225 ኩንታል። ከዚህ ውጪ የምግብ ዘይት አለ ወደ 1478 ሊትር ዘይት፣ ጨው አለ። እነዚህ ነገሮች ይዘን ነው የመጣ ነው። ምግብ ነክ ያልሆኑ ወይንም ደግሞ ነን ፉድ አይተምስ የምንላቸው ነገሮች ያመጣናቸው ምንጣፍ አለ፣ የቤት ውስጥ ቁሳቁሶች አሉ፣ ጭልፋ፣ ድስት፣ ጀሪካን ባለ 20 ሊትር ወደ 300 የሚሆን ኩባያ እና እንደዚህ አይነት ነገሮች አሉ። እንግዲህ በድምሩ ሲጠቃለል አንደኛ ምግብ ነክ አይነቶች ወደ 5 ሚሊዮን ብር ይጠጋሉ። ከምግብ ነክ አይነቶች ውጭ ያሉት ነገሮች ደግሞ ወደ 6 ሚሊዮን፣ በድምሩ ወደ 11 ሚሊዮን። ከዚህ በፊት 1.5 ሚሊዮን ደግሞ ማርች 14 26 ላይ መተን ድጋፍ አድርገናል። ከነዚህ በተጨማሪ እንግዲህ በሀገር አቀፍ ደረጃ እዚሁ አርባ ምንጭ ላይ ተዋቅሮ የብሔራዊ የአደጋ ጊዜ ምላሽ ቡድን ተዋቅሮ እየሰራ ነው። በየቀኑ ከነሱ ጋር እንገናኛለን። በየቀኑ ስብሰባ እናደርጋለን። በየቀኑ የተጎዳው ማህበረሰብ ጋር ሄደን ምን አይነት ክፍተት አለ፣ ጋፖች ምንድናቸው የሚለውን እየመለስን እንገኛለን። እንግዲህ ይህንኑ ጉዳይ ለመቀጠል ዝግጁ መሆናችንን ይህንን አይነት ድጋፍ ለመቀጠል ዝግጁ መሆናችንን በዚሁ አጋጣሚ መናገር ፈልጋለሁ። የማዕከላዊ ኢትዮጵያ ክልል መንግስት ለጋሞ ዞን በናዳው ለተጎዱ ወገኖች የ10 ሚሊዮን ብር የአይነት ድጋፍ አደረጉም። የክልሉ መንግስት አደጋውን በዘላቂነት ለመከላከል ከደቡብ ኢትዮጵያ ክልል ጋር በቅንጅት እንደሚሰራ አስታውቋል። የሲሳይ ማሞን ዘገባ መስፍን ባንጃ ተከታትሎታል። ማዕከላዊ ኢትዮጵያ ክልል በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች በ10 ሚሊዮን ብር የሚገመት የቁሳቁስ ድጋፍ አድርጓል። የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሶ በዞኑ በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች ክልሉ አጋርነቱን ለማሳየት በ10 ሚሊዮን ብር የሚገመት ምግብና ምግብ ነክ ያልሆኑ እንዲሁም ለቤት መስሪያ የሚሆን የአይነት ድጋፍ ማድረጉን ገልጸዋል። ተጎጂዎችን በዘላቂነት ለማቋቋም ድጋፉ ተጠናክሮ መቀጠል እንዳለበት ገልጸው በአደጋው ህይወታቸውን ላጡ ቤተሰቦች መጽናናትን ተመኝተዋል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና ስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሴ በበኩላቸው የማዕከላዊ ኢትዮጵያ ክልል ላሳየው ወገናዊነት ምስጋና በማቅረብ አደጋው ከደረሰ ጊዜ ጀምሮ መላው ኢትዮጵያውያን የአቅማቸውን ድጋፍ እያደረጉ ይገኛሉ ብለዋል። የቆየ የኢትዮጵያውያን መተሳሰብና መደጋገፍ ባህል ይበልጥ መጠናከር እንዳለበትም ተናግረዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሲ አድማሱ ለተደረገው ሰብአዊ ድጋፍ ምስጋናቸውን አቅርበዋል። አደጋው መጠነ ሰፊ መሆኑን ጠቅሰው መሰል ድጋፎች ተጠናክረው መቀጠል እንዳለባቸውም ጠይቀዋል። በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች እየተደረገ ያለው ድጋፍ ተጠናክሮ ይቀጥላል። በዚህ ጉዳይ ሲሳይ ማሞ ያዘጋጀውን ዘገባ አብርሃም አዶ ያቀርበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በጋሞ ዞን በተፈጥሮ አደጋ ለተጎዱ ወገኖች የ1 ሚሊዮን ብር ድጋፍ አበርክታለች። የቤተክርስቲያኗ ፕሬዝዳንት ቄስ ዶክተር ዮናስ ይገዙም በአደጋው በደረሰው ጉዳት የተሰማቸውን ጥልቅ ሐዘን በመግለጽ ማህበረሰቡን አጽናንተው ተጎጂዎችን መልሰው ለማቋቋም ከቤተክርስቲያኗ የተሰጠውን የ1 ሚሊዮን ብር ድጋፍ አበርክተዋል። ተጎጂዎችን በዘላቂነት ለማቋቋም በሚከናወነው ርብርብ ቤተክርስቲያኗ የሚታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። ይሄ ችግር መጠነ ሰፊ ነው።
የዞኑ ህዝብ መንግስት ብቻ አብያተ ክርስቲያናት ብቻ ሊቋቋሙት የሚችሉ አይደለም። ስለዚህ ተጨማሪ ድጋፍ ከአጋር ወዳጆችም እንደሚያስፈልግ ሁሉ ተገልጿል። መልሶ የማስፈር ስራም ካለ እንደገና ደግሞ በዚህ አደጋ የተጎዱ ልጆች ዘመዶቻቸውን ያጡትን በትምህርትም በሌላም መደገፍ የሚቻልበት አዛውንቶች፣ ሴቶች በዚህ ሰበብ የተጎዳ ሰው ሁሉ መቋቋም የሚችልበትን መንገድ እንቀይሳለን። ለዚህ ነው ዛሬ ከኛ ጋራ የቤተ ክርስቲያኑ የልማትና ማህበራዊ ኮሚሽነር አብሮን እንዲመጣ የተደረገው። በቀጣይ የምንሰራቸው ብዙ ስራዎች አሉ። እግዚአብሔር ደግሞ ይረዳናል። በተያያዘ ዜና በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች የኤልጄ ቤተክርስቲያን የ200 ሺህ ብር ድጋፍ አበርክታለች። ድጋፉን ያስረከቡት ፓስተር ሶፎንያስ ሞላልኝና ነቢይ ጆይ ጭራ ናቸው። በአደጋው በእጅጉ ማዘናቸውን አመልክተው ድጋፋቸው ቀጣይነት እንደሚኖረው አስታውቋል። እንደዚሁም የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን በጋሞ ዞን በተፈጥሮ አደጋ ለተጎዱ ወገኖች የ400 ሺህ ብር ድጋፍ አድርጋለች። ድጋፉን ያስረከቡት የቤተክርስቲያኗ ሐዋርያ እስራኤል ዳንሳም ድጋፉ ቀጣይነት እንደሚኖረው ተናግረዋል። በተያያዘ ዜና በአዲስ አበባ ከተማ በተለያዩ አካባቢዎች የሚኖሩ የዲታ ተወላጆች በጋሞ ዞን በተፈጥሮ አደጋ ለተጎዳው ማህበረሰብ የገንዘብ ድጋፍ አድርገዋል። ድጋፉ በድምሩ ከ500 ሺህ ብር በላይ እንደሆነ ታውቋል። ሀገር ሽማግሌዎችና ሃይማኖት አባቶች ጋር በመሆን የጋሞ ዞን ዋና አስተዳዳሪ ዶክተር ደሚሳ አድማሱን ጨምሮም የዞኑ ከፍተኛ የመንግስት ስራ ኃላፊዎች ድጋፉን ተረክበዋል። በአደጋው የተጎዱ ወገኖችን ከሁሉም ኢትዮጵያውያን ጋር ተቀናጅተን በዘላቂነት ለማቋቋም እየሰራን ነው ብለዋል። ዋና አስተዳዳሪው ድጋፉን ላደረጉት ሁሉም ልባዊ ምስጋና አቅርበዋል። የሃይማኖት ተቋማት በአደጋው ለተጎዱት ሰብአዊ ድጋፍ ከማድረግ ባሻገር እንዲጽናኑ በጸሎትም እንዲያስቡ ዋና አስተዳዳሪው መልእክት አስተላልፈዋል። የአደጋው ተጎጂዎችን መልሶ ማቋቋም ስራ መጀመሩን የገለጹት ዋና አስተዳዳሪውም ተጎጂዎችን በዘላቂነት ለማቋቋም የሚደረገው ሁሉ አቀፍ ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ይሄ ድጋፉ ያው አሁን ወገኖቻችን መልሶ በማቋቋም ረገድ ትልቅ ድርሻ አለው። ነገር ግን ከሚፈለገው ከደረሰብን አደጋ አንጻር አካባቢውን እንደገና ከማልማትም ቀጣይ ሰዎች ወገኖቻችን ደግሞ በመናሰፍርበት ሁኔታ ትልቅ ድጋፍ የሚጠይቅ መሆኑ ይሄ በቂ እንዳይደለ ተከታታይነት ያለው ድጋፍ በዚህ አጋጣሚ እንዲያደርጉ የተለያዩ ድርጅቶችን በዚህ እንዲሳተፉ ጥሪ ያቀርባለሁ። አመሰግናለሁ። ኮሪደር ልማቱ ኢኮኖሚያዊ፣ ማህበራዊ፣ ከባቢያዊና ሌሎች በርካታ ትሩፋቶችን ማበርከቱን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በዚህ ጉዳይ ለቃና ቴሌቪዥን የሰጡትን ማብራሪያ ተከታትለን እንመለስ። በዓለም ላይ መንግስት ኢንተርቪን ሳያደርግ የተገነባ መሰረተ ልማት አንድም ሀገር የለም። ዲፍረንሱ መቼ የሚለው ብቻ ነው። አሜሪካን የወሰድክ እንደሆነ ከ100 ዓመት በፊት ሊሆን ይችላል። ቻይና የወሰድክ እንደሆነ 40-50 ዓመት ሊሆን ይችላል። አውሮፓን የወሰድክ እንደሆነ ከሁለተኛው ዓለም ጦርነት በኋላ ሊሆን ይችላል። በየትኛውም ሀገር ብትሄድ ግን መንግስት ኢንተርቪን ሳያደርግ የተሰራ ክሪቲካል ኢንፍራስትራክቸር የሚባል የለም። ነገር ግን አንድ ኢንፍራስትራክቸር ከተሰራ በኋላ የማህበረሰቡ የወል ዕውቀት የወል ሀብት ከሆነ በኋላ መንግስታት ሲስተማቲካሊ ወደ ግለሰብ ማሸጋገር ይፈልጋሉ። ለምን? ገንዘብ እንዲያመጣ። ምን ማለት ነው? እነዛ ሀገራት ዕውቀት ካደረጁ በኋላ በንግድ ስም ወደ ሌሎች ሀገራት የመውሰድ ፍላጎት ሲያድርባቸው እንደ መንግስት ከመሄድ የግሉን ፓርት ይመርጣሉ። ለምሳሌ ሳተላይት የዛሬ 50 ዓመት የግል ኩባንያ ሳተላይት የሚያመጥቅ ነበር እንዴ? ይታወቃል? አይታወቅም። ጥቂት ሀገራት ነበሩ። ዛሬስ ግለሰቦች ሳተላይት የሚያመጥቁ በብዙ ሀገራት እናምጥቅላችሁ የሚሉ ኩባንያዎች አሉ። እነዚያ ሰዎች ግለሰብ ናቸው አይደሉም? ከመንግስት ጋር ምን ትስስር አላቸው? ሌላ ጥያቄ ሆኖ ግን ሀገራት ያን ዕውቀት የወል አድርገው ከአንድ ትውልድ በላይ ሲሻገር የቢዝነስ ዊንጋቸውን ይፈጥራሉ። በቶር ሮድን ብትወስድ ፕራይመሪሊ መንግስት ነው ኢንተርቪን አድርጎ የሰራው ብዙ ሀገር። ግን ከተሰራ በኋላ በርካታ መኪና እንደሚተላለፍ በስንት ዓመት ገበያቸውን እንደሚያስገቡ ካወቁ በኋላ ጥቂት ሀገራት በግል ኢንቨስት የሚያደርጉ አሉ። በእኛ ሁኔታስ ያልክ እንደሆነ አሁን ኒውክሌር ማብለያ በግል ስራ ብንለው 5-10 ቢሊዮን ዶላር አውጥቶ የሚሰራ ግለሰብ ኢትዮጵያዊ ኩባንያ አለን ወይ? ሳተላይት ቢባል አለን ወይ? ከዚህ አዋሽ 150-200 ኪሎ ሜትር ቶር ሮድ ስራ በግል ብትለው
መንገዱ ይቅር እንደው ካሳውንስ ይችላል አይቻልም። ኢምፖሲብል ነው። ከፍተኛ የሆነ ኢንቨስትመንት የሚፈልጋል። ኢምፖሲብል ነው። በኋላ ግን እየተለመደ ሲሄድና በልጆቻችን ዘመን አንዳንዱ ጉዳይ ከመንግስት ትሪክል ዳውን እያደረገ እየወረደ ወደ ግለሰቦች ወደ ኩባንያዎች ሊሄድ ይችላል። እነሱም በጊዜያቸው ልክ ናቸው፣ እኛም በጊዜያችን ልክ ነን የምንልበት ምክንያት አሁን ባለንበት ሁኔታ ለምሳሌ ሪቨርሳይድ ሽታውን ሁላችንም እናውቃለን። ግን ማን ነው የትኛው ፕራይቬት ሴክተር ነው ምን አገኝበታለውስ ብሎ ነው ኢንቨስት የሚያደርገው? መንግስት ለወል ትርፍ ነው ኢንቨስት የሚያደርገው። አሁን ኢንቨስት አድርጌ በማግስቱ ብር አተርፍበታለሁ ሳይሆን ኢንቨስት አድርጌ ልጆቼ ጤናቸው ይጠበቃል፣ ኢንቨስት አድርጌ ተማሪዎች ትምህርታቸውን እንዲማሩ ሁኔታ ያመቻቻል፣ ሰላም ይፈጥራል፣ ልማት ይፈጥራል ብሎ ነው መልታይ ዳይሜንሽናል ፕሮፊት ሲታሰብና በቀጥታ አምርተህ ሽጠህ ገንዘብ ብቻ ሪተርን ኦን ኢንቨስትመንት ሲታሰብ አንድ አይደለም። በዚህ ምክንያት መንግስታት ኢንተርቪው ማድረጋቸው ጊዜው እና የስራው አይነት ይለያይ ይሆናል እንጂ የሚቀር አይመስለኝም። ወደፊትም ቢሆን በእኛ ሁኔታ የመንግስት ኢንተርቪን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በሶስት መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቪን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራል። ኦር አንድ አርሶ አደር ጋምቤላ ላይ ያለ አርሶ አደር ቡና ወይም ወርቅ አምርቶ አዲስ አበባ ያለውን ፕራይስ ለማወቅ የዴታ አክሰስ ያስፈልገዋል። ኢንፍራስትራክቸር ነው። ዴታ ከሌለው ዋጋ አያውቅም። ሰንበዲ በቀለለ መንገድ ድካሙን ሊወስድበት ይችላል። ለዚህ ኢንፍራስትራክቸር የእያንዳንዱን ዜጋ ገቢ በማሳደግ ደረጃ ከፍተኛ ሚና አለው ማለት ነው። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘበራረቅ እንዳይኖር ያደርጋል። ለምሳሌ በሰለጠነው ዓለም የትኛውም ክፍለ ሀገር ብትሄድ የምትፈልጋቸው ሱፐርማርኬቶች ይመሳሰላሉ፣ ሞሎች ይመሳሰላሉ። ስታንዳርድ የተጠበቀ ነው እና ለአንተ እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት የአንተ ኑሮ ላይ ብዙ ዲፍረንስ የለውም። ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። ሶስተኛው የኑሮ ጥራት ነው፣ ኳሊቲ ኦፍ ላይፍ። መንገድ የሌለበት ሀገር ውስጥ አንድ ሰው ቢታመም ቢሰርግና ቢያገባ አደጋ ቢያጋጥመው ሮጦ ለማምለጥም ደርሶ ለማዳንም አይችልም። መብራት በሌለበት ሀገር ሰዎች ኢንዱስትሪ ቢያስቡ ሰርቪስ ኤሪያ ላይ መስራት ቢፈልጉ አይችሉም። ቴሌኮም በሌለበት እውቀት ኢዝሊ አይሰራጭም፣ ንግድ አይሳለጥም፣ ሰዎች መረጃ በቀላሉ አያገኙም። ቴሌኮም ኢንፍራስትራክቸር ብቻ ብንወስድ 5G አሶሳ ላይ አለ፣ አዲስ አበባም ላይ አለ ይባል። ከዚህ ቀደም አሰግድ ፕራይቬት ኮሌጅ ሄዶ አንድ ሀገር ዲግሪ ሲሰራ ቢያንስ $100,000 ኮስት አለው። ያ $100,000 የሚያወጣው ለእውቀት ነው። በዚያ እውቀት ሰርቲፋይ ከሆነ በኋላ አንድ ኩባንያ ገብቶ ለመቀጠር የስራ መፍጠር ነው። ዛሬ በኮኔክቲቪቲ ምክንያት ብቻ አንተ 100,000 ያወጣህበትን ዲግሪ በ300 እና በ400 ብር ብቻ በኦንላይን ኤአይ ተጠቅሞ ሰው ሲሚላር ኮርሶች ይወስዳል። ካንተ እኩል ስራ ያገኛል፣ ካንተ እኩል በኩባንያዎች ይፈለጋል። እውቀት የምናገኝበት መንገድና ኮስቱ ቺፐር የሚሆነው ኢንፍራስትራክቸር ካለ ብቻ ነው። ያ ባለመኖሩ ምክንያት አክሰስ ያለው በ300 ብር ያገኘውን ዲግሪ አክሰስ የሌለው 100,000 እንዲያወጣ ይገደዳል ወይም ዕዳ ይሆንበታል ማለት ነው። በብዙ መልኩ ማህበረሰብን አፌክት የሚያደርግ የሚጠቅም ነገር ስለሆነ በእኛ ሁኔታ ኢንፍራስትራክቸር ላይ ኢንቨስት ማድረጋችን የሚቀጥል ይሆናል። ለምሳሌ ቤት ችግር ነው። አሁን አንተ ቤት የለህም እና ቤት ጥያቄ አለ። የፕራይቬት ሴክተሩ ቤት እየገነባ ብለን ብንጠብቅ እንደ ሀገር አይሆንም።
ለፕራይቬት እናመቻቻለን፣ ከፕራይቬት ጋር ተቀናኝተን እንሰራለን። በግል ደግሞ መንግስት አስቦ አቅዶ ኢንቨስት ያደርጋል። ያ ሲሆን ባጠረ ጊዜ ውስጥ የሰውን ፍላጎት ለማሟላት ያግዛል ማለት ነው። ኢንፍራስትራክቸር ነው እሱ። በዚያ መልክ ካልታየ በቀር ውጭ የምናየውና የምንሰማው እንዳለ እኛ ጋር ይሁን ካል የኛ አክቹዋል ነባራዊ ሁኔታው እዚያ ካለው ጋር ስለማይመሳሰል አይሰራም። የመንግስታት ባህሪ፣ የመንግስታት ኢንተርቬንሽን፣ የመንግስታት አሰራር ሁሉ አንድና ያው መሆን አይችልም። የምንማማረው ጉዳይ እንደተጠበቀ ሆኖ ማለት ነው። ኢትዮጵያ ከሶላር ኤነርጂ ፋብሪካ $1 ቢሊዮን ለማግኘት እየሰራች ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ማብራሪያ ገልጸዋል። በዚህ ጉዳይ ተጨማሪ ያለን ቪየትናም ሄደን በሶላር ኢንዱስትሪ ላይ ሀንት ያገናቸው ጥቂት ሰዎች አሁን ወደ 5 የሶላር ሴል ማምረቻ ኢትዮጵያ ውስጥ በጣም አድቫንስድ የሆኑ ተሰርተዋል። ከፊሎቹ ስራ ጀምረዋል። ኤክስፖርት እያደረጉ ነው። በሚቀጥለው ዓመት 2019 ማለት ነው በእኛ ከኢንዱስትሪ አይደለም ከሶላር ሴል ብቻ ወደ $1 ቢሊዮን ኤክስፖርት እናገኛለን። ዘ ሆል ኢንዱስትሪ ከነበረበት በብዙ ጥፍ ይበልጣል። ይሄ ግን በዋዛ አልመጣም። የኢንዱስትሪ ስትሪንግ ኮሚቴ ተቋቁሞ ኢትዮጵያ ታምረት ብለን መሬት ላይ ያለ ኢሹ ፈተን፣ ኢነርጂ ላይ ያለ ኢሹ ፈተን፣ በብዙ ሪፎርም ሰርተን አሁን ኢንዱስትሪ ሪስፖንድ ማድረግ እየጀመረ ነው። ምናልባት በ3-4 ዓመት ውስጥ ኢንዱስትሪ ትክክለኛ ቦታውን እየያዘ ይሄዳል። ብዙ ምርቶች እየተስፋፉ ስለሆነ ለምሳሌ ቅድም ኮሪደር ሃውሲንግ ምናምን ብያለሁ። ሃውሲንግ እና ኮሪደር ላይ ያለብን ችግር ኢንፑትስ ናቸው። ግራናይት በበቂ የለንም፣ ማርብል በበቂ የለንም፣ ሴራሚክ በበቂ የለንም፣ መስታወት የለንም፣ ብረት የለንም። ግን ፍላጎቶቻችን ደግሞ ጸዳ ያለ ብረት ማምረት ነው፣ መስራት ነው። አንችልም። አሁን ማክሲመም ከ3-4 ወር 6 ወር በኋላ ኢትዮጵያ 100% ሴራሚክ ኢምፖርት አታደርግም። ያን የኢትዮጵያን ፍላጎት ከመሸፈን በላይ የሆኑ ፋብሪካዎች ኦልሬዲ እያለቁ ነው ያሉት። መስታወት እንደው ላጋነውና 1 ዓመት ተኩል በኋላ 100% የኢትዮጵያን ፍላጎት በሁሉም አይነት ታይፕ ማለት መስታወት ሎካሊ እናመርታለን። ስለዚህ መስታወት አንሸከምም፣ ድንጋይ አንሸከምም። ግራናይት እና ማርብልም በጣም ብዙ የተጀማመሩ አሉ። ኳሊቲ ላይ ስራ ከሰራን ብረት ከኦሩ በስተቀር ከስክራፕ አግልጦ ይሄ የምታየውን መብራት፣ የምታየውን መኪና፣ የምታየውን ቦቴ ለመስራት ኢትዮጵያ ውስጥ ከፍተኛ አቅም ተገንብቷል። ችግሩ ኦር ነበር። ሪሰንት ሂስቱም ላይሰንስ ሰጥተናል። መስታወት ከኦር፣ ብረት ከኦር ማምረት ከጀመር፣ ሴራሚክ፣ ግራናይት፣ ማርብል፣ ፖርስሊን በሀገር ውስጥ ማምረት ከጀመር አብዛኛው ለኮንስትራክሽን የምናመጣቸው ግብአቶች እዚሁ ይመለሳሉ ማለት ነው። እዚህ ደግሞ በደንብ ካሻሻልን በኋላ ወደሚቀጥለው ማርኬት እናወጣቸዋለን። በሁሉም ሴክተር ታያለ። ይሄ በሁሉም ሴክተር በኬሚካሉም በሚያስደንቅ ሁኔታ በጣም ትላልቅ ኢንዱስትሪዎች የተፈጠሩ ነው ያሉት። ግን ሪስፖንድ ለማድረግ የኢነርጂ፣ የፋይናንስ፣ የመሬት ብዙ ኢሹዎች ነበሩ የሚይዙ። አሁን አንዳንድ ፕራይቬት ኢንዱስትሪዎች በሎካል አቅም ባቡር ላይ ያስገባንላቸው እኮ አሉ። ባቡር እነሱ ኢንዱስትሪ ገብቶ ምርቶቻቸውን ጭኖ እንዲወጣ። ይሄ በጣም በከፍተኛ ደረጃ ከቲንኪንግ ጀምሮ ትልቅ ለውጥ ነው። ኢትዮጵያ እንደዛ ስላልነበረ ፍሪ ትሬድ ዞንስ የገነባናቸው ድሬዳዋ፣ እዚህ ሞጆ አካባቢ አሁን የሞጆ በቅርቡ የጀመርነው ከግማሽ $1 ቢሊዮን በላይ ኢንቨስትመንት ስቧል። ብዙዎች እየመጡ ነው ያሉት። ለምን ዋን ዊንዶው ሰርቪስ የሚባሉ ስለሚሰጥ በነዛ አካባቢዎች ኢንዱስትሪያል ፓርክ ላይ እና ፍሪ ትሬድ ዞን ላይ ብዙ ኢንቨስተርስ እየመጡ ነው ያሉት። በበቂ ደረጃ ሪስፖንድ እንዲያደርግ ግን አሁንም ስራ ያስፈልገናል። በላንድ፣ በሰርቪስ፣ በመናበብ አንዱ ጋር ደስ ብሏቸው አንዱ ጋር ስለሚከፋቸው በቂ ሪሶርስ ማቅረብ ላይ የስትሪንግ ኮሚቴው እያንዳንዱ ኢንዱስትሪ እየጎበኘ እነዛን ችግሮች እየፈታ ነው ያለው። በእኔ እምነት በሚቀጥሉት 2-3 ዓመታት በተሟላ መንገድ ኢንዱስትሪ ሪስፖንስ ሲያደርግ ሼሩን እያስተካከለ መሄድ ይመስለኛል። አሁን በጣም ተስፋ ሰጪ ጅማሮ ነው ያለው። አርባ ምንጭ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን 946 ሰልጣኞችን አስመረቀም። በዚህ ጉዳይ ባልደረባችን ፍሬው አበበ ዝርዝር አለው።
አርባ ምንጭ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ያሰለጠናቸውን 39ኛ የመጀመሪያ ዙር ተመራቂዎችን ባስመረቀበት መርሃ ግብር በጋሞ ዞን በተለያዩ ወረዳዎች በተከሰተው የጎርፍና ናዳ አደጋ በሞት የተለዩ ወገኖችንም አስቧል። ዩኒቨርሲቲው ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ድረስ ያሰለጠናቸውን ሰልጣኞችን ያስመረቀው የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል ዩኒቨርሲቲው በ1979 በዲፕሎማ መርሃ ግብር የስልጠና ስራ መጀመሩን አስታውሰው በአሁኑ ወቅት በ7 ካምፓሶች በ75 የቅድመ ምረቃ እንዲሁም በ174 የድህረ ምረቃ ፕሮግራሞች ስልጠና እየሰጠ መሆኑን ገልጸዋል። ከመማር ማስተማር ስራው ጎን ለጎን በርካታ የምርምርና የማህበረሰብ ጉድኝት ስራዎችን በማከናወን ችግር ፈቺ ተግባራትን ማከናወኑን ገልጸው ለሀገራዊ ፖሊሲም ጠቃሚ ሳይንሳዊ ግኝቶችን ማበርከቱን አመላክተዋል። ዩኒቨርሲቲያችን ሀገራዊና ዓለም አቀፋዊ ፍላጎቶችን ተደራሽ የሚያደርግ ቀዳሚ የምርምር ዩኒቨርሲቲ የመሆን ራዕዩን ለማሳካት ከመማር ማስተማር ስራው ጎን ለጎን በርካታ የተናጠል የትብብር ምርምሮችን በማካሄድ ለህብረተሰቡ ችግሮች መፍትሄ ማፈላለግ፣ ለሀገራዊ ፖሊሲ ጠቃሚ የሳይንሳዊ ግኝቶችን ማቀበል፣ ፕሮጀክቶችን ቀርጾ ተግባራዊ የማህበረሰብ ጉድኝት ስራዎችን በማካተት በትኩረት እየሰራ ይገኛል። ለአብነት ያክልም በተፈጥሮና አካባቢ ጥበቃ፣ በታዳሽ ኃይል አቅርቦት፣ በመለስተኛ የውሃ ኃይል ማመንጫ፣ በነፃ የህግ ድጋፍ አገልግሎት፣ በማዕድን አለኝታ ጥናት፣ በበጎ አድራጎት፣ የግብርና ምርቶች ሂደቶችን በሚያሻሽሉ ቴክኖሎጂዎች እንዲሁም በነፃ የህክምናና አገልግሎት የበርካቶችን ችግር የፈቱ አኗኗራቸውንም ያሻሻሉ ስራዎችን ሰርተናል። ዩኒቨርሲቲው 5700 የጤና ባለሙያዎችን ለዘርፉ ማበርከቱን የገለጹት ፕሬዝዳንቱ የዩኒቨርሲቲው ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለአካባቢው ማህበረሰብ ተኝቶ ሕክምናን ጨምሮ የተለያዩ ሕክምናዎችን በነፃ መስጠቱን አብራርተዋል። ተቋሙ እስካሁን በአጠቃላይ 87697 የሰለጠነ የሰው ኃይል በማበርከት ለሀገር ብልጽግና ከፍተኛ አስተዋጽኦ ማበርከቱን ገልጸው ተመራቂዎች በአገልጋይነት መንፈስ ህብረተሰቡን እንዲያገለግሉ ጥሪ አስተላልፈዋል። በጤናው ረገድ የዩኒቨርሲቲው የማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለአካባቢውም ሆነ ለአጎራባች ማህበረሰቦች የምስራችን ይዞ የመጣ ነው። ሆስፒታሉ የተኝቶ ሕክምናን ጨምሮ በሙሉ አቅሙ ለማገልገል ወደ ስራ እየገባ ሲሆን በተለያዩ ጊዜያት ለአርባ ምንጭ ከተማና አካባቢዋ ማህበረሰብ ነፃ የክረምት በጎ ፈቃድ የጤና ምርመራ፣ የምክርና የህክምና አገልግሎት፣ የደም ልገሳ፣ ነፃ የጡት ካንሰር ልየታ ምርመራና ህክምና በማቅረብ ለህብረተሰቡ ተስፋ የሆነ ተቋም ሆኗል። አንጋፋው ዩኒቨርሲቲያችን በህክምናና ጤና ሳይንስ ኮሌጅ በ2000 ዓመተ ምህረት በ3 ፕሮግራሞች ተማሪዎችን መቀበል የጀመረ ሲሆን የዘንድሮ ተመራቂዎችን ጨምሮ 831 የህክምናና ዶክተሮች እንዲሁም 4300 በላይ የቅድመ ምረቃ እንዲሁም ከ650 በላይ የድህረ ምረቃ በአጠቃላይ 5780 በላይ የበቁ የጤና ባለሙያዎችን በ10 የተለያዩ የቅድመ ምረቃና ድህረ ምረቃ ፕሮግራሞች በማስመረቅ ለሀገራችን አበርክቷል። የአርባ ምንጭ ዩኒቨርሲቲ ሬጅስትራር ዶክተር ማለቦ ማንቻ በበኩላቸው ዩኒቨርሲቲው 946 ተማሪዎችን ማስመረቁን ገልጸው ከነዚህም ውስጥ በ16 የትምህርት ዘርፎች 21 የፍልስፍና ዶክተሬት ተማሪዎችን ማሰልጠኑን ጠቅሰዋል። አክለውም 226 የማስተሬት ዲግሪና 699 የመጀመሪያ ዲግሪ ሰልጣኞች በተለያዩ የትምህርት መስኮች ለምረቃ መብቃታቸውን ነው የገለጹት። በተለይም የመጀመሪያ ዲግሪ ተመራቂዎች የዩኒቨርሲቲውን መውጫ ፈተና ማለፋቸውን አስረድተው አብዛኞቹ የትምህርት ክፍሎች ተማሪዎቻቸውን ሙሉ በሙሉ ማሳለፋቸውን አብራርተዋል። በዛሬው ዕለት የሚመረቁ ተማሪዎች ብዛት በአጠቃላይ በባችለር ዲግሪ 699፣ በማስተርስ ዲግሪ 226 እና በፍልስፍና ዶክትሬት ዲግሪ 21 በአጠቃላይ 946 ተማሪዎች ናቸው። በዛሬው ዕለት በባችለር ዲግሪ የሚመረቁ 699 ተማሪዎች የሚጠበቅባቸው መደበኛ ኮርስ ከማጠናቀቃቸው በተጨማሪ በብሔራዊ ደረጃ የሚሰጠውን የመውጫ ፈተና ያለፉ ብቁ ምሩቃት ናቸው። አርባ ምንጭ ዩኒቨርሲቲ በ2018 ትምህርት ዘመን አጋማሽ የመጀመሪያ ዙር ተፈታኝ ካስፈተነው 27 ፕሮግራሞች 5ቱ ማለትም ሜዲካል ራዲዮሎጂ ቴክኖሎጂ፣
ሚድዋይፈሪ፣ ነርሲንግ ኮምፕሬሄንሲቭ ነርሲንግ ማለት ነው፣ ፋርማሲ እና ሜትሮሎጂ እና ሃይድሮሎጂ ትምህርት ፕሮግራሞች ተማሪዎቻቸውን ሙሉ በሙሉ በማሳለፍ አኩርተውናልና ሁላችንም እንኳን ደስ አለን። በምረቃ መርሃ ግብሩ ከፍተኛ ውጤት ያስመዘገቡ ምርቃን ሽልማት ተበርክቶላቸዋል። እሌኒ አድማሱ በአርባ ምንጭ ዩኒቨርሲቲ ከሕክምናና ጤና ሳይንስ ኮሌጅ በሚድዋይፈሪ ትምህርት በ2018 ዓ.ም በመጀመሪያ ዲግሪ ከተመረቁ ሴት ተማሪዎች መካከል ከፍተኛ ውጤት አስመዝግባለች። በአጠቃላይ 3.89 ያስመዘገበችው ውጤት ሲሆን በ8 የትምህርት አይነቶች ኤ+ አምጥታለች። በቤተሰቧ እርዳታና በራሷ ጥረት ውጤቱን ማስመዝገብ እንደቻለችም አስረድታለች። በመጀመሪያ እግዚአብሔር ይመስገን ለዚህ ቀን አደረሰኝ። እናቱም ከነረት ተመስገንልኝ። ሲቀጥል ደግሞ ዋናው ለእንደዚህ አይነት ነገር እንደዚህ አይነት ላስመዘግብ ያገዘኝ ነገር ቢኖር የቤተሰቦቼ እርዳታና ከምንም በላይ እነሱ ፍቅር ነው። ሲቀጥል አስተማሪዎቼ እና የትምህርት ቤቱም ሄድ ዲፓርትመንት ሄዳችንም ብዙ አስተዋጽኦ አድርጎልኛል። እንደሚታወቀው ሚድዋይፈሪ ዲፓርትመንት የሚረዳቸው በተለይ እናቶችና ልጆችን ነው እና ደግሞ እኔ እናቶችና ልጆች ማገልገል ስለምፈልግ ለዛው ነው ሚድዋይፈሪ ዲፓርትመንትን የመረጥኩት። የታላቅ እህቷን ፈለግ በመከተል የጤናውን ዘርፍ የተቀላቀለችው እሌኒ በገባችው ቃለ መሐላ መሰረት ህብረተሰቡን ለማገልገል መዘጋጀቷንም ገልጻለች። በዘርፉ ትምህርቷንም የመቀጠል ፍላጎት እንዳላትም ተናግራለች። በተለያየ መልኩ ተጽዕኖ ፈጣሪ ለመሆን ሞክራለሁ እና ደግሞ ያው በሙያ በተሰጠኝ በቤሲክ ዲግሪ ሚድዋይፈሪ የቻልኩትን ያህል አገለግላለሁ ማህበረሰቡን ያስባለሁ። እንደ እግዚአብሔር ፍቃድ ቅድም በኋላ በገባው መሰረት በታማኝነት በግልጸኝነትና ያለምንም አድሎ በማህበረሰቡ ላገለግል ቃል ገብቻለሁ። ከራዲዮሎጂ የትምህርት ክፍል የተመረቀው አብዴላ ወርቁ 3.98 በማምጣት ከአጠቃላይ ተመራቂ ተማሪ ከፍተኛ ውጤት አስመዘገበ ሲሆን በ18 የትምህርት ዘርፍም ኤ+ ማምጣት ችሏል። በተማረበት የትምህርት መስክ ህብረተሰቡን በትጋት ለማገልገል መዘጋጀቱንም አብራርተዋል። ያው በመጀመሪያ ለዚህ ቀን በጣም ለተከበረ ቀን በጣም በተስፋ ለምንጠብቀው ቀን ላደረሰን አልহামዱሊላህ ማለት እፈልጋለሁ። ቀጥሎም ቤተሰቦች በጣም ወዳቸውን ቤተሰቦችን የዚህ ሁሉ ውጤት እነሱ ናቸውና እነሱን ማመስገን እፈልጋለሁ። በየትኛውም ስራ ላይ ይሁን ምንድነው ማሰው በቃ በአንድ ነገር የተሻለ ሰው ሆኖ መገኘት ነው ብዬ ማስበው በቃ ለሰክሰስ ማለት ነው። ያው እኔ መሆን ፈልገው በጣም ፕሮፌሽናል የሆነ ባለሙያ መሆን ፈልጋለሁ። የተሻለ ሰው መሆን ፈልጋለሁ። በአርባ ምንጭ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ዲን ዶክተር ደስታ ጋልቻ ኮሌጁ ስልጠና መስጠት ከጀመረበት ከ2000 ዓመተ ምህረት ጀምሮ ከ5700 በላይ የጤና ባለሙያዎችን ማሰልጠኑን ገልጸው በአሁኑ ወቅት 1500 ተማሪዎች በተለያዩ የጤና መስኮች ስልጠና እየወሰዱ መሆኑን ገልጸዋል። ከ2017 ዓመተ ምህረት ጀምሮ ተከታታይነት ባለው መልኩ የዩኒቨርሲቲ መውጫ ፈተና የወሰዱ ተማሪዎችን በሙሉ ማሳለፋቸውን ዶክተር ደስታ ጠቁመዋል። እንደ አርባ ምንጭ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ እስከ ፒኤችዲ ድረስ ፕሮግራሞችን እየሰጠ የሚገኝ በአሁኑ ሰዓት ከ1500 በላይ ተማሪዎችን በማስተማር የሚገኝ ተቋም ነው፣ ኮሌጅ ነው። አርባ ምንጭ ዩኒቨርሲቲ እንደ አርባ ምንጭ ዩኒቨርሲቲ ከ21000 በላይ ተማሪዎች አሉት። ከዛ ውስጥ ግን በጤና ዘርፍ ላይ እየተማሩ የሚገኙት በአጠቃላይ ከ1500 በላይ ናቸው። እንግዲህ ከነዚህ መካከል በዛሬው ዕለት ያስመረቅናቸው በጤና ሳይንስ ኮሌጅ ውስጥ ለአመታት ስልጠናውን ወስደው የተመረቁ በተሳካ ሁኔታ የተመረቁ ተመራቂዎቻችን አስመርቀናል። በተሳካ ሁኔታ ተከታታይነት ያለው እጅግ በጣም አመርቂ ውጤቶችን ነው እያስመዘገብን የምንገኘው። በተለይ ባለፉት ተከታታይ የተመዘገቡ የኤግዚት ኤግዛም ወይም ደግሞ የመውጫ ፈተና የወሰዱ ተማሪዎችን 100% አሳልፎ እጅግ በጣም አመርቂ ውጤት አስመዝግበናልና እንግዲህ እነዚህ ውጤት ያስመዘገቡ ተማሪዎቻችን ነው ዛሬ ያስመረቅናቸው። ከመማር ማስተማር ስራው ጎን ለጎን በኮሌጁ የሚመራው የአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተሻለ የሕክምና አገልግሎት ለማህበረሰቡ እየሰጠ መሆኑንም አመላክተዋል። እንግዲህ ሕክምናና ጤና ሳይንስ ኮሌጅ ከመማር ማስተማሩ ስራ በተጨማሪ ሰፊ ስራዎችን እየሰራ ይገኛል። በተለይ የአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስራውን እንግዲህ ጀምሮ ቆይቶ ግን አሁን በሙሉ አቅሙ ለመስጠት በተለይ ከታህሳስ 16 ጀምሮ ወዲህ ባሉት ጊዜያቶች ሰፋ አድርጎ የተኝቶ ሕክምናንም ጨምሮ እየሰጠ ይገኛል እና አዲስ ተቋም እንደመሆኑ መጠን
ሙሉ ነገር ያው አሁን አንጠብቅም ለማሟላት ግን ሰፊ ስራዎች የተሰሩ ጥሩ አገልግሎቶችን ለማህበረሰብ እየሰጠን እንገኛለን። ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች በዚህ አበቃን። ከቀሪ የጋሞ ቴሌቪዥን ዝግጅቶቻችን ጋር መልካም ቆይታ ተመኘው። ሰላም።